በወቅቱ የመን በሐበሻ ንጉስ ካሌብ አስተዳደር ስር ነበረች። የሐበሻ ንጉስ በመወከልም አብርሃ አልአሽረም የተባለ ሰው የየመን ገዥ ነበር። አብርሃ በየመን ዋና ከተማ ሰንዓ ውስጥ መካ እንደሚገኘው ካዕባ አይነት ህንፃ ለመገንባት ያስባል። አረቦችም ወደ መካ በመሄድ ሐጅ ማድረጋቸውን በማቆም እዚህ በሚገነባው ህንፃ ቦታ ላይ ሐጅ እንዲያከናውኑ ለማድረግ ነበር። ዋናው ዓላማውም ከሐጅ ጸሎት ጋር ከተያያዘ መካ ላይ የነበረውን የንግድና ሌሎች ጥቅማ ጥቅሞችን ወደ የመን ማስቀየር ነው። ከዕለታት አንድ ቀን አንድ ቁረይሽ ወደ ሰንዓ ይመጣል። ቤተ ክርስቲያኑን ሲመለከትም በጣም ይናደዳል። እናም እዚያው ህንፃ ውስጥ ይጸዳዳና ሽንቱንና አይነ ምድሩን ግድግዳው ላይ በመቀባት ተመልሶ ይሄዳል። አብርሃ አልአሽረም በቤተ ክርስቲያን ውስጥ የተደረገውን ነገር ሲመለከት ንዴቱን መቆጣጠር ያቅተዋል። ጦሩን በመሰብሰብም መካን በመውረር ካዕባን ለማፍረስ ዝግጅት ይጀምራል። በአብርሃ ጦር ውስጥ 13 ዝሆኖች ይገኙ ነበር። ከነዚህ ዝሆኖች መካከልም በግዙፍነቱ ከሁሉም የሚበልጥና መሕሙድ ተብሎ የሚጠራ አንድ ዝሆን ይገኛል። አብዱል ሙጠሊብም እንዲህ አለ፣ እኔ የግመሎቹ ባለቤት ነኝ፣ ካዕባም ባለቤት አለው፣ እሱ ይጠብቋል። ድርድሩ እንዳበቃ አብዱል ሙጠሊብ ለመካ ህዝብ ትዕዛዝ አስተላለፈ። ወራሪው የአብርሃ ጦር በህዝቡ ላይ ጉዳት እንዳያደርስ ሁሉም የመካ ወንዶች ልጆቻቸውንና ሚስቶቻቸውን ይዘው ከከተማው በመሸሽ ተራራዎቹ ጫፍ ላይ እንዲቆዩ መልእክት አስተላለፉ። የአብርሃ ጦርም ወደ መካ በመገስገስ ሙሐሲር ደረሰ። والدين يا إخوان سنته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. بسم الله، اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. ነቢዩ ዓለይሂ ሰላቱ ወሰላም በተወለዱበት ዓመት ውስጥ ነበር ታሪኩ የተከሰተው። ለዚህም ነበር ዓሙል ፊል የተባለው ወይም የዝሆን ዓመት። ታሪኩን አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ሱረቱል ፊል ላይም አውስቶልናል። በወቅቱ የመን በሐበሻ ንጉስ ካሌብ አስተዳደር ስር ነበረች። የሐበሻ ንጉስ በመወከልም አብርሃ አልአሽረም የተባለ ሰው የየመን ገዥ ነበር። አብርሃ በየመን ዋና ከተማ ሰንዓ ውስጥ መካ እንደሚገኘው ካዕባ አይነት ህንፃ ለመገንባት ያስባል። አረቦችም ወደ መካ በመሄድ ሐጅ ማድረጋቸውን በማቆም እዚህ በሚገነባው ህንፃ ቦታ ላይ ሐጅ እንዲያከናውኑ ለማድረግ ነበር። ዋናው ዓላማውም ከሐጅ ጸሎት ጋር ከተያያዘ መካ ላይ የነበረውን የንግድና ሌሎች ጥቅማ ጥቅሞችን ወደ የመን ማስቀየር ነው። አብርሃ ይህንን ሐሳቡን ለሐበሻው ንጉስ ያቀርባል። ንጉሱም ግንባታውን እንዲጀምር ይፈቅዱለታል። ህንፃው ወይም ቤተ ክርስቲያኑ ተገነባ። አልቁለይል የሚል ስምም ተሰጠው። በዚያን ወቅት ይህንን የመሰለ ቤተ ክርስቲያን በየመን አልነበረም። ከዕለታት አንድ ቀን አንድ ቁረይሽ ወደ ሰንዓ ይመጣል። ቤተ ክርስቲያኑን ሲመለከትም በጣም ይናደዳል። እናም እዚያው ህንፃ ውስጥ ይጸዳዳና ሽንቱንና አይነ ምድሩን ግድግዳው ላይ በመቀባት ተመልሶ ይሄዳል። አብርሃ አልአሽረም በቤተ ክርስቲያን ውስጥ የተደረገውን ነገር ሲመለከት ንዴቱን መቆጣጠር ያቅተዋል። ጦሩን በመሰብሰብም መካን በመውረር ካዕባን ለማፍረስ ዝግጅት ይጀምራል። በአብርሃ ጦር ውስጥ 13 ዝሆኖች ይገኙ ነበር። ከነዚህ ዝሆኖች መካከልም በግዙፍነቱ ከሁሉም የሚበልጥና መሕሙድ ተብሎ የሚጠራ አንድ ዝሆን ይገኛል። የአብርሃ ጦር
የመካ ዘመቻውን ቀጠለ። ጦሩ መካ እስከሚደርስ ድረስ የትኛውም የዓረብ ጎሳ አልገጠመውም። ነገር ግን ዓረቦቹ በአብርሃ ጦር ጥቃት ተፈጽሞባቸው ተገደሉ። ሽንፈትም ገጠማቸው። በኋላ ላይ በአብርሃ አልአሽረምና በመካ ኃላፊ አብዱል ሙጠሊብ ኢብኑ ሃሽም መካከል ድርድር ተካሄደ። ድርድሩ ሲጠናቀቅ አብርሃ ወስዷቸው የነበሩትን የአብዱል ሙጠሊብ ግመሎች እንዲመልስ ስምምነት ተደረገ። በዚህ መሃል አብርሃ ለአብዱል ሙጠሊብ በአግራሞት መልክ አንድ ጥያቄ አቀረበ። እኔ ካዕባን ለማፍረስ መጥቼ አንተ ግን ስለ ግመሎችህ ተጨንቀ ግመሎችህን ጠየቅኝ። አብዱል ሙጠሊብም እንዲህ አለ፣ እኔ የግመሎቹ ባለቤት ነኝ፣ ካዕባም ባለቤት አለው፣ እሱ ይጠብቋል። ድርድሩ እንዳበቃ አብዱል ሙጠሊብ ለመካ ሕዝብ ትዕዛዝ አስተላለፈ። ወራሪው የአብርሃ ጦር በሕዝቡ ላይ ጉዳት እንዳያደርስ ሁሉም የመካ ወንዶች ልጆቻቸውንና ሚስቶቻቸውን ይዘው ከከተማው በመሸሽ ተራራዎቹ ጫፍ ላይ እንዲቆዩ መልእክት አስተላለፉ። የአብርሃ ጦርም ወደ መካ በመገስገስ ሙሐሲር ደረሰ። ወደ መካ እየቀረበ ሲመጣ ግን አስደናቂ ነገር ተከሰተ። በድንገት መካ በወፎች መንጋ ተወረረች። የመንጋውን ብዛት ለመቁጠር የሚቻል አልነበረም። በየደቂቃው መጠኑ የሚጨምረው የወፎቹ መንጋ የሚያስደነግጥ ነበር። ይህ የወፍ መንጋ ታዲያ የሚያስደንቅ ተልእኮ ነበረው። በአብርሃ ጦር ላይ የአየር ጥቃት ጀመረ። ከጎመን ዘር በጥቂቱ ከፍ የሚል ትንንሽ ድንጋይ በጦሩ ላይ አዘነበ። እያንዳንዱ ድንጋይ የወታደሮቹን አካል እየበጣጠሰ በተነው። የአብርሃ ጦር ሙሉ በሙሉ ወደመ። ከወፎቹ በተወረወረው ትናንሽ ድንጋይ አካሉ የተቆራረጠው አብርሃ ደሙን እያፈሰሰ ወደ የመን ሲሸሽ መንገድ ላይ ሞተ። ይሄ አላህ ስብሓንሁ ወተዓላ ለመካ ሰዎች ያጎናጸፋቸው ታላቅ ድል ነበር። ይህ ክስተት አላህ ስብሓንሁ ወተዓላ መካ ለሚገኘው ቅዱስ ቤቱ የሚያደርገውን ጥበቃ የሚያሳይ ተአምራዊ ችሎታው ነው። ሱብሓነላህ። ይህም ክስተት በቁርአኑ ላይ በሱረቱል ፊል እንደሚከተለው ተተርኳል። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። እርጉም ከሆነው ሸይጣን በአላህ እጠበቃለሁ። ቢስሚላሂ ረሕማኒ ረሒም። አላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል። በዝሆኑ ባለቤቶች ጌታህ እንዴት እንደሰራ አላወክምን? አለም የጅዐል ከይደሁም ፊ ተድሊል። ተንኮላቸውን በጥፋት ውስጥ ከንቱ አላደረገምን? አድርጓል። ወአርሰለ ዐለይሂም ጠይረን አባቢል። በእነርሱም ላይ መንጎች የሆኑን ወፎች እላከ። ተርሚህም ቢሒጃረትን ሚን ሲጂል። ከተጠበሰ ጭቃ በሆነ ድንጋይ የምትወረውርባቸው የሆነችን አዕዋፍ። ፈጀዐለሁም ከዐስፊን መእኩል። ቅጠሉ እንደ ተበላ አዝመራም አደረጋቸው። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።